በርካቶችን ያስገረመውና ያስደነቀው አጋጣሚ ጃኒ ለከፍተኛ ትችት ዳርጓታል። ጃኒ ኢትዮጵያ ስትመጣ የፈጸመችው ተግባር ብዙዎች እንዲነጋገሩበትና እንዲቆጡበት ብሎም ደግሞ እርሷ ላይ የትችት ናዳ እንዲያወርዱ ምክንያት ሆኗል። ይህ ለምን ሆነ? በሌላ በኩል ደግሞ ከዱባይ ሳታሳካው የመጣቸው ትልቅ የቤት ስራና ቃል ገብታ ነገር ግን ያልፈጸመችው ተግባር አለ በሚል አሁንም ወቀሳ የተሰነዘረባት ይገኛል። ይህን ጉዳይ በዛሬ መረጃ ሰዓታችን የምንቃኝና የምናነሳ ይሆናል። ወጣቷ ባለ ተሰጥኦና እንዲሁም ደግሞ የብዙዎች ልብ የነካቸው ድምጻዊት ቤተልሔም ሰለሞን በተመለከተ በትላንትናው ዕለት በሰይፉ ኢቢኤስ ቴሌቪዥን ፕሮግራም ላይ ከቀረበችበት ጊዜ አንስቶ በርካታ መልካምና የማያባሩ የምስራቾች እየጎረፉላት ይገኛሉ። ለቤተልሔም እየጎረፈላት ያለው የምስራች ምን ይሆን? ይህም በተመለከተ በተያያዥነት የምንቃኝና የምንዳስስ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉን ጋብዛለን። በሀሳብ መስጫ ሳጥናችን ሀሳብ አስተያየቶቻችሁን እያካፈላችሁን እያጋራችሁን እንድታበረቱንም እየጠየቀን ወደ ዝርዝሩ ገባን። አብራችሁን ቆዩ። ወጣቷና አነጋጋሪዋ ቲክቶከር ጃኒ ገብሩ ለአንድ ወር ለሚጠጋ ጊዜ በዱባይ ያሳለፈችውን ቆይታ አጠናቃ ወደ ኢትዮጵያ ተመልሳለች። አዲስ ነገር የማይታጣባት ይህች ወጣት ቲክቶከር ወደ አዲስ አበባ ስትመጣ ያደረገችው ተግባር ብዙዎችን እያነጋገረ ይገኛል። በዛሬው ዕለት ወደ ሀገሯ ኢትዮጵያ በሰላም የገባች ሲሆን ነገር ግን ዛሬ መግባቷ ከተለመደው የተለየ እጅግ ደማቅ ግዙፍና በብዙዎች ዘንድ ከመጠን ያለፈ የተባለለት አቀባበል ተስተናግዷል። ይህ ብቻ አይደለም። በዱባይ አደርጋለሁ ያለችውና ብዙዎች ሲጠብቁት የነበረው ዝግጅት ሳይካሄድ መቅረቱ አነጋጋሪ ሆኗል። ወጣቷ ቲክቶከር ጃኒ ገብሩ በዱባይ የነበራትን ቆይታ አጠናቃ ዛሬ አዲስ አበባ ስትመለስ ቦሌ ዓለም አቀፍ አውሮፕላን ማረፊያ የተደረገላት አቀባበል ለሆሊውድ ኮከቦች የተጋነነ ሆኖ ታይቶናል ይላሉ ብዙዎች። አቀባበሉ እጅግ የተጋነነና የቅንጦት ጥግ የታየበት ነበር ተብሏል። ከምንም በላይ አነጋጋሪ ሆነውና የብዙዎችን ትኩረት የሳበው ወደ ሀገሯ ስትገባ አየር መንገድ ድረስ በመሄድ የተቀበላት እጅግ ግዙፍና ዘመናዊ የሆነ ቅንጡ ሊሞዚን መኪና ነው። ይህ መኪና በራሱ የዝግጅቱን ግዙፍነትና የተደረገላትን የተለየ ዝግጅት የሚያሳይ ነበር። ከዚህ ባለፈ ጃኒ ለመቀበል በርካታ እጅግ ውብ የሆኑ ታዳጊ ሞዴሎች ትልቅ የአበባ እቅፍ ይዘው በአውሮፕላን ማረፊያው የተገኙ ሲሆን የእነዚህ ሞዴሎች መሰለፍና የተሰጣቸው ክብር አቀባበሉን ልክ እንደ አንድ ሀገራዊ ወይም ደግሞ ዓለም አቀፋዊ ትልቅ ድል ላስመዘገበች ጀግና የሚደረግ አቀባበል እንዲመስል አድርጎታል። ታዲያ ይህም እጅግ ተጋኗል፣ ከመጠን አልፏል። ለምን በዚህ ልክ ነገሮችን ማግነን አስፈለገ የሚሉት ትችቶችም ይወረዱባት ይገኛሉ። በዚህ የደመቀ ስነስርዓት ላይ በሀገራችን የሚገኙና ስማቸው የገነኑ ታዋቂ ቲክቶከሮች በስፍራው መገኘታቸውን የዓይን እማኞች አረጋግጠዋል። ነገር ግን ይህ ሁሉ ድምቀትና የቅንጦት አቀባበል በብዙሃን ሶሻል ሚዲያ ተጠቃሚዎች ዘንድ የተለያዩ ስሜትን ፈጥሯል። አብዛኛው አስተያየት ሰጪ ይህ የተደረገላት አቀባበል እጅግ የበዛ የተጋነነና አላስፈላጊ ማካበድ ነው ሲል አጥብቆ ይተችም ይገኛል። በእርግጥ ጃኒ ገብሩ በቲክቶክ መንደር አዝናኝና በርካታ ተከታዮች ያላት ብትሆንም ይህን ያህል ግዙፍ የሊሞዚን መኪናና የሞዴሎች አጀብ የሚያስፈልገው ትልቅ አገራዊ ስራ ምን ሰርታ ነው ሲሉ ጥያቄ የሰነዘሩ ትችታቸውንም ያቀርቡ አልታጡም። አንዳንዶች ደግሞ ይህ ድርጊት የሶሻል ሚዲያ ታዋቂነትና ከተጨባጭ ስኬት ጋር በማጣጣም ወጣቱ ትውልድ ላይ የተሳሳተ አመለካከት እንዳይፈጠር እንሰጋለን ይላሉ። ይህ አይነቱ አቀባበል ሀገርን ለወከሉ አትሌቶች፣ ለሳይንቲስቶች፣ ዓለም ትልቅ አገራዊ አስተዋጽኦ ላበረከቱ ግለሰቦች ብቻ ቢደረግ ትርጉም ይኖራል የሚሉ ጠንካራ ትችቶችን በፌስቡክና በቲክቶክ መንደር በስፋት የተንሸራሸሩ ይገኛሉ። ከዚህ የተጋነነ አቀባበል ጎን ለጎን ግን ሌላው የብዙዎችን ትኩረት የሳበው ጃኒ ለትችት የደረጋት ጉዳይ በዱባይ ታደርገዋለች ተብሎ ሲጠበቅ የነበረው ዝግጅት አለመሳካቱ ነው። ጃኒ ወደ ዱባይ ከማቅናቷ በፊት እንዲሁም እዚያ በነበረችበት ጊዜ በዱባይና በአካባቢዋ ከሚገኙ በርካታ አድናቂዎቿ ጋር ትልቅ የመሰባሰቢያ የትውውቅ ዝግጅት እንደምታዘጋጅ በተደጋጋሚ ስትገልጽ ነበር። አድናቂዎቿ ይህን ቀን በጉጉት ሲጠብቁ የነበረ ቢሆንም ወጣቷ ቲክቶከር ግን ይህን ቃል የገባችውን ዝግጅት ሳታካሄድ በድንገት ወደ ሀገር ቤት መመለሷ በብዙዎች ዘንድ እንድትተች አድርጓታል። በዚህ የሚገኙ አድናቂዎቿ ለምን በቃልሽ አልተገኘሽም የሚል ትችቶችን እየሰነዘሩ ይገኛሉ። አንዳንዶቹ ዝግጅቱ ሊሰረዝ የቻለበት በቂ ምክንያት ለህዝብ ግልጽ አለመደረጉን እንደ ትልቅ ንቀት የቆጠሩም አልታጡም። ይህ ሁኔታ ዛሬ ከተደረገላት ቅንጡ አቀባበል ጋር ተዳምሮ የሶሻል ሚዲያውን ትኩሳት ይበልጥ አባብሶታል። በአጠቃላይ ጃኒ ገብሩ የዛሬው የቦሌ አየር መንገድ አቀባበልና የዱባይ ያልተሳካው ቀጠሮ ለቀጣዮቹ ቀናት የሶሻል ሚዲያ ዋነኛ መወያያ አጀንዳ ሆኖ መቀጠሉ አይቀሬ ነው። እጅግ ቅንጡ የሆነው የሊሞዚን መኪና፣ ውብና እጅግ ታዳጊ የሆኑ ሞዴሎች ያቀረቡት የአበባ እቅፍና የሌሎች ቲክቶከሮች ድምቀት በአንድ በኩል የህዝቡ ትችትና የተሰረዘው የዱባይ ዝግጅት ነገሮች በብዙ መልኩ መነጋገሪያ እንዲሆኑ ምክንያት ፈጥሯል፣ በርም ከፍቷል አስብሏል።
በዚህ ወደ ሌላኛው ጉዳያችን ስንሻገር በትላንትናው ዕለት በሰይፉ ኢቢኤስ ቀርባ የብዙዎችን ልብ የነካችውና ከዚህ ቀደም ከቀናት አስቀድሞ በራሷ ይፋዊ የቲክቶክ አካውንት ያጋራችው ቪዲዮ ያልታሰበና ያልተጠበቀ የምስራችን እያመጣላት ይገኛል። ይቺ ወጣት ድምጻዊትና ባለተሰጥኦ ቤተልሔም ሰለሞን ስትሆን ያልተነገረ ህይወት ገጿን በሰይፉ በኢቢኤስ ቆይታ አንስታ ነበር። በሙዚቃ የቤተሰቤን ህይወት እቀይራለሁ ብላ ትልቅ ህልም ይዛ ከዋግምራ ሰቆጣ የተነሳችው ወጣቷ ድምጻዊትና ተዋናይት ቤተልሔም ሰለሞን የዛሬ ፈገግታዋ ከባድ እንባና ፈተና እንዳለፈች በሰይፉ ኢቢኤስ ቆይታ ልብን በሚነካ ሀዘን ውስጥ ሆና አጋርታለች። ቤተልሔም ያደገችው እጅግ ፈተና በተሞላበት የኑሮ መንገድ ነበር። አባቷ በኮንስትራክሽን ስራ ይተዳደራሉ። እናቷ ደግሞ ጠላ በመሸጥ ቤተሰቡን ትደግፋለች። እንዲሁም የቀን ስራ መስራትም ህይወትን ለመግፋት ትሞክራለች። ወላጆቿ ተለያይተው ስለሚኖሩ ከልጅነቷ ጀምሮ የብዙ ችግሮች ሸክም መሸከሟን የገለጸችው ቤተልሔም ዩኒቨርሲቲ የተማረች በትርፍ ሰዓት ስራ እንደነበርም ዓላማዋ አንድ እንደነበር አንስታለች። በሙዚቃ ቤተሰቧን ከችግር ማውጣት፣ ያጋጠሟት ፈተናዎች ግን እንዳትሰበር አድርገዋታል። ይልቁንም ጠንካራ እንድትሆን እንዳስተማሯት ጭምር ተናግራ ነበር። በፋና ላምሮት 13ኛው ምዕራፍ ውድድር ላይ 5ኛ ደረጃ መድረስ ብቃቷን ያሳየችው ቤተልሔም በዚያ ጊዜ በፍቅር ህይወቷ ያጋጠማት ክስተት ህይወቷን ከፍተኛ ፈተና ውስጥ አስገብቷታል። እርግዝና ከ4 ወራት በኋላ ማወቋ ከዚያ የገጠማት የስነ ልቦና ጫና ከባድ እንዲሆን አድርጎት እንደነበርም ገልጻለች። ቢላዋ ይዤ ራሴን ላጠፋ የነበረበት ቀን አለ በማለት የገለጸችበት አስደንጋጭ ታሪኳ ምን ያህል ከባድ የስነ ልቦና ጭንቀት ውስጥ እንደነበረች ያሳያል። ሆኖም የእምነቷ ጥንካሬ፣ የእናቷ ማበረታቻ፣ ከዚህ በተጨማሪ የቤት አከራያ ቤዚ ያለች የጠራቻት ግለሰብ ያሳየቻት ሰብአዊነት ከዚያ አስከፊ ጊዜ እንድትሻገር እንዳገዛት ጭምር ገልጻለች። ወጣትነን፣ ስሜት አለን፣ ግን ደግሞ መቆጠብ ያስፈልጋል የምትለው ቤተልሔም ያለፈችበትን ህይወት እንደ ትምህርት እንጂ እንደ ንስሐ አታቀርበውም። ለተፈጠረው ነገር ሁሉ የልጇን አባት ተጠያቂ ማድረግ እንደማትፈልግ እንዲሁም የነበራቸው ፍቅር እውነተኛ እንደነበር በግልጽ ተናግራለች። ዛሬ ቤተልሔም ከሙዚቃ አራቀችም። ያልጠበቀቻቸው ታላላቅ አርቲስቶች አይዞሽ በማለት ከጎኗ ቆመዋል። አዲስ ነጠላ ዜማዋንም ለማስተናዳት ድምጻዊት ራሄል ጌቱ ሙሉ ወጪዋን በመሸፈን ድጋፍ እንደምታደርግላት ገልጻለች። የቤተልሔም ታሪክ የሚያሳየው አንድ ነገር አለ። ፈተና ማለት የመጨረሻ አይደለም። አንዳንድ ጊዜ የተሰበረ ልብ የሚጠገንበት እንዲሁም ተስፋ የሚጫርበት ታሪክ መምጣቱ አይቀሬ ነው። ታዲያ ቤተልሔም በዚህ ቃለ መጠይቅ ወቅት በእንባ ተናንቃ ያጋራችው ታሪኳ የብዙዎች ልብ ከመንካቱ ባለፈም በርካታ ታዋቂና ዝነኛ የሆኑ የጥበብ ዓለም ሰዎች አብረን እንሰራለን እንዲሁም ደግሞ በየትኛው መልኩ አንቺን እናግዛለን የሚሉ የአይዞሽ ባይ ድምጻቸውን በብዙ መልኩ እያሰሙ ይገኛሉ። ለቤተልሔም ነገሮች ቀና መሆናቸውን የሚያመላክተው ደግሞ ከዚህ ቃለ መጠይቅ ማግስት በደስታ ተመልታም በላይቭ ቀጥታ ስርጭት ያስተላለፈችው መልእክት ሲሆን በመልእክቷም ብዙዎች ከጎኗ እንደሚቆሙ የገቡላት ቃል ተፈጽሞ ማየትን አጥብቃ እንደምትሻ ገልጻለች። ታዲያ እኛም የነገ መንገዷና እንዲሁም ጉዞ የተሳካ እንዲሆን እየተመኘን እዚህ ጋር እንሰነበታለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን እየጠየቅን የዛሬን በዚህ ቋጨን። በያላችሁበት ጥሩ መልካም ጊዜ ተመኘን።